A new demand from the U.S. for Iran. The White House demanding that Iran make a public statement that the Strait of Hormuz is open and ships can safely... አያቶላዎቹ ለትራምፕ አልመለስም ማለታቸው አሜሪካን አስቆጥቷል። ሞሳድ ያጋለጠውን የኢራን ትራምፕን የመግደል ኦፕሬሽን ተከትሎ የአሜሪካ ጦር ኢራን ላይ የማያዳግም ቅጣት ለመስጠት መዘጋጀቱ ተነግሯል። Tonight a new warning involving the president's safety. Israeli intelligence has reportedly alerted the United States to what it calls a fresh Iranian plot to assassinate President Trump. ኢራን ደግሞ 24 ሰዓታት ተሰጥቷታል። በእነዚህ ሰዓታት ውስጥ የሰራችውን ጥፋት አምና ይቅርታ ካልጠየቀች እንዲሁም ደግሞ በሆርሙዝ ላይ የምትወስደውን እርምጃ ካላቆመች ለወራት የሚቆይ ቦምብ ናዳ እንደሚጠብቃት ከነጩ ቤተ መንግስት ማስጠንቀቂያ ደርሷታል። 1000 ግዙፍ ሚሳኤሎች ኢራን ላይ ሊሞከሩ የትራምፕን አጭር የስልክ ጥሪ ብቻ እየጠበቁ ነው። በፋርስ ምድር አርማጌዶን እንዳይሆን ትልቅ ስጋት የገባቸው የኢራን ባለስልጣናት ለሁለት መከፈላቸው ተሰምቷል። ጥምጣት ሞክረን የሚሉ አክራሪ ኃይሎችና በእርግጥ ስህተት ሰርተናል በሚሉ እነዚሁ ተራማጆች መካከል ቴህራን እየተጨነቀች ትገኛለች። የአባስ አራጋቺ የኦማን አስቸኳይ ጉዞ የኢራን መጻኢ ዕድል የሚወስን ነው ተብሎለታል። ይህን ጉዳይ በዝርዝር እንቃኛለን። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጎ መልካም ቆይታ ነው። Between the United States and Iran are still happening even after the latest rounds of fighting. This comes as a new Israeli intel report reveals another plot to assassinate President Trump. So here we go again. ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን ኢስላማዊ ሪፐብሊክ እጅግ የመጨረሻ የጊዜ ገደብ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ በሰጡት መግለጫ መሰረት ኢራን ኢላማዎች የተደገኑና በማንኛውም ቅጽበት ለመተኮስ የተዘጋጁ 1000 የአሜሪካ ዘመናዊ ሚሳኤሎች በተጠንቀቅ ላይ ይገኛሉ። ቴህራን በእሳቸው ላይ የተቃጣው ማንኛውም የግድያ ዛቻ ተግባራዊ ለማድረግ የምትንቀሳቀስ ከሆነ የአሜሪካ ጦር ሁሉንም የኢራን አካባቢዎችን ሙሉ በሙሉ እንዲያወድምና እንዲደመስስ አስቀድሞ ጥብቅ ትዕዛዝ ተላልፎለታል። ይህ የአሜሪካ ዛቻ እንዲሁ ለፕሮፓጋንዳ ወይም ደግሞ ለፖለቲካዊ ፍጆታ ተብሎ የተሰነዘረ ተራ የቃላት ጨዋታ ወይም ጦርነት አይደለም። በአሁኑ ሰዓት የአሜሪካ ግዙፍ ቦምብ ጣይና የጦር አውሮፕላን ተሸካሚ መርከቦች ውጥረታቸው በነገሰበትና በማንኛውም ሰዓት ሊፈነዳ በሚችለው የሆርሙዝ ወሽመጥ አቅራቢያ ባሉ የባህር ክልሎች ላይ ከፍተኛ ጥበቃና ቅኝት እያደረጉ ይገኛሉ። ከዚህ በተጨማሪ በኢራን ግዛት ውስጥ አዳዲስ የቦምብ ጥቃቶች ያስተጋቡ ባሉበት በዚህ አስቸጋሪ ወቅት ላይ የጥቂት ሳምንታት በፊት በሁለቱ ወገኖች መካከል ተደርሶ የነበረው የተኩስ አቁም ስምምነት አሁን በጭራሽ አስተማማኝ ባልሆነ ቀጭን መስመር ላይ ተንጠልጥሎ ይገኛል። ኢራን በዓለም አቀፉ የንግድ መርከቦች ላይ የምታደርገውን ጥቃት በይፋ እንድታቆምና በዓለም ላይ እጅግ ወሳኝ በሆነው የኃይል አቅርቦት መተላለፊያ መስመር ላይ ሰላማዊና ክፍት የሆነ የንግድ እንቅስቃሴ እንዲኖር እንድታረጋግጥ የተሰጣት የቅዳሜ ዕለት የጊዜ ገደብ እየተቃረበ ይገኛል። ይህንን ሳታደርግ ብትቀር ግን ከመካከለኛው ምስራቅ አልፎ መላውን ዓለም ሊያካልል የሚችል ታላቅ የጦርነት እሳት ሊንቀለቀል እንደሚችል ይገምታል። Iran continue to launch strikes towards US military sites in Bahrain, in Qatar, in Kuwait, and the big question now is will the US respond to those strikes? Remember, President Trump has said that they will do so 20-1 for any Iranian strikes, and they have been doing so all week. We've seen dozens of attacks across Iran, but so far የባህር ወሽመጥ በምስራቅና በምዕራብ መካከል ያለውን የንግድ ግንኙነት የሚያስተሳስር ወሳኝ የደም ስር ነው። በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኘውና 34 ኪሎ ሜትር ብቻ ስፋት ያለው ይኸው ጠባብ የሆርሙዝ ወሽመጥ ለብዙ ዘመናት የዓለም አቀፍ የኃይል አቅርቦት ዋና የህይወት መስመር ሆኖ ቆይቷል። በዓለም ላይ በባህር በሚጓጓዙ ድፍድፍ ዘይት ውስጥ በግምት 20 በመቶ የሚሆነውና ከፍተኛ መጠን ያለው የተፈጥሮ ጋዝ በየቀኑ የሚጓጓዘው በዚህ ጠባብ የባህር መስመር በኩል ነው። በመሆኑም ኢራን ይህን ወሳኝ ስትራቴጂካዊ መስመር በቁጥጥሯ ስር ማድረጓን ተከትሎ መላው ዓለምን የምታስፈራራበት ትልቅ የፖለቲካና የውትድርና መሳሪያ አድርጋ ስትጠቀምበት ቆይታለች። የአሁኑ ታላቅ ቀውስ መነሻው እንደሚታወቀው ወርሃ የካቲት መጨረሻ የተከሰተው የአሜሪካና የእስራኤል ጥምር ኃይሎች ኦፕሬሽን ኤፒክ ፎሪ በሚል ሚስጥራዊ ስያሜ የተቀናጀው መጠነ ሰፊ የአየር ጥቃት መሰንዘራቸው ነው። ይህ ጥቃት በዋነኛነት ኢላማ ያደረገው የኢራን ወታደራዊ ካምፖች፣ የኒውክሌር ማበልጸጊያ ተቋማትና የሀገሪቱን ከፍተኛ አመራሮችን ነበር። በእነዚህ የመጀመሪያ የቦምብ ናዳዎች ሳቢያ የኢራኑ ከፍተኛ ሃይማኖታዊ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ የቴህራን መንግስት እጅግ በጣም ከባድ የሆነ አጸፋዊ ምላሽ ሰጠ። ኢራን በአካባቢው በሚገኙ የአሜሪካ ጦር ሰፈሮችና በተለያዩ ሀገራት ላይ የሚሳኤል ውርጅብኝ የለቀቀች ሲሆን የሆርሙዝ
የሆርሙዝ ወሽመጥንም ሙሉ በሙሉ በሚባል ደረጃ ዘጋችው። የኢራን አብዮታዊ ጦር ልዩ ኃይሎች በባህር መተላለፊያ መንገዶች ላይ ፈንጂዎችን በመቅበር ዓለም አቀፍ የንግድ መርከቦችን በኃይል በመውረርና የተኩስ ጥቃት በመክፈት የዓለምን የኃይል ትራፊክና የንግድ ልውውጥ ሙሉ በሙሉ እንዲቆም አደረጉ። በዚህ ምክንያትም የነዳጅ ዋጋ በአንድ በርሜል ከ100 የአሜሪካ ዶላር በላይ ተሻገረ። ይህም ንረት እጅግ አሳሳቢ ሆነም። በአካባቢው ለሚንቀሳቀሱ ግዙፍ የነዳጅ ጫኝ መርከቦች የሚከፈለው የኢንሹራንስ ዋጋም ሰማይ ነካ። በመቶዎች የሚቆጠሩ የባህር ላይ ተጓዦችና መርከበኞችም በባህር ላይ ምንም አማራጭ አጥተው ለመንከራተት ተገደዱ። መላው ዓለም የአቅርቦት ሰንሰለቱ ሲቋረጥና ከእስያ እስከ አውሮፓ ያሉ ታላላቅ የኢኮኖሚ አውታሮች የዚህን ቀውስ አስከፊ መዘዝ ወዲያውኑ ማስተናገድ ሲጀምሩ በከፍተኛ ድንጋጤና ስጋት ተመለከተም። Tonight, senior U.S. officials say Iran privately told Trump advisors it made a mistake in shooting at commercial ships in the Strait of Hormuz. The officials say Iran blamed the attacks on hardliners who were trying to undermine negotiations. ከዚህ አስከፊ ክስተት በኋላ ጊዜያዊ የተኩስ አቁም ስምምነቶች ተደረጉ። በመጀመሪያ በሚያዝያ ወር ላይ ለ2 ሳምንታት የሚቆይ የእፎይታ ጊዜ የተሰጠ ቢሆንም በመቀጠል ስምምነቱ እንዲራዘም ተደርጓል። ከዚህ በተጨማሪ የነበረው ጥሰትና ፍጥጫ ሊቆም ግን አልቻለም ነበር። ወርሃ ሰኔ 17ኛው ቀን በፕሬዝዳንት ትራምፕና በአዲሱ የኢራን ፕሬዝዳንት መሱድ ፔዜሽኪያን መካከል የተፈረመው ታሪካዊ የኢስላማባድ የጋራ መግባቢያ ስምምነት ለዓለም ሕዝብ አዲስ ተስፋን ጭሮ ነበር። ይህ ባለ 14 ነጥብ የሰላም ማዕቀፍ ዘረጋው የባህር መስመር እንደገና ለመክፈትና ለመጀመሪያዎቹ 60 ቀናት ያለምንም የታሪፍ ወይም ደግሞ የቀረጥ ክፍያ በኢራን ላይ የተጣሉ አንዳንድ ማዕቀቦች ለማንሳት እንዲሁም ጥልቅ የኒውክሌር ድርድሮችን ለመጀመር የሚያስችል መንገድን ቀይሶ ነበር። በዚህ ሂደት ውስጥም የኦማን ሱልጣኔት ከፍተኛ ዲፕሎማሲያዊ ሚና የተጫወተች ሲሆን በራሷ ባህር ዳርቻ አቅራቢያ አማራጭ የንግድ መተላለፊያ መስመሮችን በማመቻቸት ትልቅ አስተዋጽኦ አበርክታለች። ይሁን እንጂ ያ የተሰነቀው ተስፋ ብዙም ሳይቆይ ከንቱ ሆኖ ቀረ። ባለፉት ጥቂት ሳምንታት ውስጥ ብቻ የኢራን ጦር ኃይሎች በርካታ የንግድና የነዳጅ ጫኝ መርከቦችን ደጋግመው አጥቅተዋል በሚል የቀረበው ክስ አሜሪካን በድጋሚ ወደ ወታደራዊ እርምጃ እንድትገባ አደረጋት። የአሜሪካ ጦር ኃይሎች በኢራን ውስጥ በሚገኙ ከ80 በላይ ወታደራዊ ኢላማዎች ላይ ከባድ የአየር ጥቃትን ፈጸሙ። ጥቃቱ ከተፈጸመባቸው መካከል ደግሞ የኢራን የአየር መከላከያ ስርዓቶች፣ የህዝብ ማዕከላት፣ የወደብ ራዳሮችና በርካታ የኢራን አብዮታዊ ጦር የጦር ጀልባዎች ይገኙበታል። ታዲያ ኢራን በአንጻሩ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ከባድ መሳሪያና የሚሳኤል ጥቃቶችን በመሰንዘር ምላሽ ሰጥታለች። በዚህም በቅርቡ በተካሄደው የአሜሪካ ወታደራዊ ኦፕሬሽን ሳቢያ ቢያንስ 17 ሰዎች ህይወታቸውን አጥተዋል። ምንም እንኳን አንዳንድ የመንግስት ባለስልጣናት አሁንም ዲፕሎማሲያዊ ውይይቶች ሙሉ በሙሉ እንዳልተቋረጡ ቢጠቅሱም ፕሬዝዳንት ትራምፕ ግን የተኩስ አቁም ስምምነቱ ሙሉ በሙሉ ማብቃቱን በይፋ አውጀዋል። የአሜሪካ ከፍተኛ ባለስልጣናት እንደገለጹት ከሆነ በአሁኑ ወቅት ላይ በኢራን የውስጥ ፖለቲካ ትልቅ ምስቅልቅልና ውጥረት ነግሷል። በሀገሪቱ ውስጥ ያሉ አክራሪና ጽንፈኛ የጦር መሪዎች የዲፕሎማሲው ድርድሩ እያደናቀፉት እንደሆነና በስልጣን ላይ ላለው የሃይማኖት አገዛዝ ውስጥም ከፍተኛ የኃይል ሽኩቻ እየተካሄደ ይገኛል። አልፎ ተርፎም ከመጋረጃ ጀርባ በሚደረጉ ሚስጥራዊ ስብሰባዎች ላይ የኢራን ባለስልጣናት ትልቅ ስህተት ነው እየሰራ ነው በማለት ጥፋታቸውን እያመኑ እንደሆነ የአሜሪካ መረጃዎች ያመላክታሉ። ይሁን እንጂ የቴህራን መንግስት ተጨማሪ ድርድሮችን ለማድረግ መማጸኑን ሙሉ በሙሉ ያስተባበለ ሲሆን የሆርሙዝ ወሽመጥ በቁጥጥር ስልጣን የራሷ መሆኑንና የባህር ላይ ደህንነት ለመጠበቅ ኃላፊነቷን በአግባቡ እየተወጣች እንደሆነ ያጥብቃት መዋቀታለች። ቴህራን ፕሬዝዳንት ትራምፕ የሀገሪቱን ከፍተኛ ወታደራዊ አቅም ባሳየ መልኩ ባሰፈሩት ጽሑፍና ለከፍተኛ ወታደራዊ መኮንኖች በሰጡት ይፋዊ መግለጫ ላይ ጉዳዩ እጅግ ግልጽ በሆነ ቋንቋ አስቀምጠውታል። በአሁኑ ሰዓትም ወደ ኢራን የተደገኑና የመተኮሻ ቁልፋቸው የሚጠበቁ 1000 ዘመናዊ የአሜሪካ ሚሳኤሎች በተጠንቀቅ ላይ እንደሚገኙ አስታውቀዋል። ከዚህ በላይ እነዚህን ተከትለው ለመተኮስ የተዘጋጁት በሺዎች የሚቆጠሩ ተጨማሪ አጥፊ ሚሳኤሎች ከመጋዘን ወጥተው ዝግጁ መሆናቸውን ገልጸዋል። እንደ ፕሬዝዳንቱ ማብራሪያ ከሆነ ደግሞ የቴህራን እስላማዊ ሪፐብሊክ በእሳቸው ላይ የተቃጣውና ለረጅም ጊዜ ሲያቅደው የቆየውን ማንኛውም አይነት የግድያ ሙከራ ወይም የደህንነት ዛቻ በተግባር ለመዋል የምትንቀሳቀስ ከሆነ የአሜሪካ ጦር ኃይል ለ1 ዓመት ሙሉ ወይም ደግሞ ከዚያ በላይ ለሚረዝም ጊዜ በኢራን ምድር ላይ ታይቶ የማይታወቅ መጠነ ሰፊ ጥፋትና ውድመትን ለመልቀቅ ሙሉ ለሙሉ ዝግጁ መሆኑን ገልጸዋል። After 2 days of intense strikes, there's now a push for indirect diplomacy with Iranian officials
traveling to Oman for talks ይህ tomorrow. ከአሜሪካው መሪ የተሰነዘረው ማስጠንቀቂያ እንዲሁ ከእውነታ የራቀ አይደለም። የእስራኤል ደህንነት መስሪያ ቤት ሞሳድ የኢራን መንግስት በቀጥታ ፕሬዝዳንት ትራምፕን ኢላማ ያደረገ አዲስና እጅግ ሚስጥራዊ የሆነ የግድያ ሴራ እያደራጀ መሆኑን የሚያሳዩ አዲስና ተጨባጭ መረጃዎችን ለአሜሪካ ደህንነት አካላት በቅርቡ ማካፈሉ ተረጋግጧል። ይህ ክስተት ኢራን በአሜሪካ ከፍተኛ መሪዎች ላይ ለዓመታት ስታስተላልፈው የቆየችውን አሁንም ድረስ እያንዣበበ ያለውን ዘላቂ ደህንነት ስጋት በድጋሚ ያረጋገጠ ሆኗል። ፕሬዝዳንት ትራምፕ ራሳቸውን ሲገልጹ እኔ በእነሱ ግድያ ዝርዝር ውስጥ አንደኛ ደረጃ ላይ የምገኝ ሰው ነኝ ብለዋል። ለዚህም አደገኛ ዛቻ ተመጣጣኝ አውዳሚ ምላሽ ለመስጠት እንዲቻል እጅግ አስከፊ የሆነ የአጸፋ ወታደራዊ እርምጃዎችን አስቀድመው በማዘዝ መላውን የአሜሪካ ጦር ኃይል በተጠንቀቅ አሰልፈውታል። ፕሬዝዳንቱ የሰጡትን ይፋዊ መግለጫ ሲያጠናቅቁ የኢራን የሃይማኖት አገዛዝ በምጽአት ለመንካት በማሰብ አልሐምዱሊላህ በሚል ቃላት ነበረ። ታዲያ በኢራን ላይ የተደረገ ያለውን ከፍተኛ ወታደራዊና ዲፕሎማሲያዊ ጫና ይበልጥ ለማጠናከርና ለማፋጠን በሚያስችል መልኩ የአሜሪካ ባህር ኃይል እጅግ ግዙፍ አስፈሪ የሆኑ የጦር መርከቦቹና ልዩ የጦር ኃይሉን ወደ መካከለኛው ምስራቅ ባህር ቀጠና ላይ በከፍተኛ ፍጥነት እንዲገቡ አድርጓል። በተለይም ሁለቱ ግዙፍና ዘመናዊ የጦር አውሮፕላን ተሸካሚ መርከቦች የኦማን ባህረ ሰላጤ ሰብረው በመግባት ላይ እንዳሉ የሳተላይትና የራዳር መረጃዎች በግልጽ አሳይተዋል። እነዚህ ግዙፍ መርከቦች በአሁኑ ወቅት ላይ በአሜሪካ ማዕከላዊ እዝ ሴንቲኮም ስር የሚመሩና ከ20 በላይ የሆኑ እጅግ ዘመናዊና ታላላቅ የጦር መርከቦችን ያቀፈውን ግዙፍ የአሜሪካ የባህር ላይ አርማዶ ጦር ሰራዊት በይፋ ተቀላቅለዋል። ይህ መጠነ ሰፊ የሆነ የጦር ኃይል ስምሪት በአንድ በኩል በአካባቢው በሚንቀሳቀሱ ዓለም አቀፍ ንግድና የነዳጅ ጫኝ መርከቦች ላይ አስተማኝ ጥበቃ ለማድረግ የሚረዳ ነው ሲባል፣ በሌላ በኩል ደግሞ የኢራን ቀጣይ የጠባጫሪነትና የትንኮሳ እርምጃዎችን ሙሉ በሙሉ ለማስቆም የተነደፈ ነው። ከዚህ በላይ ደግሞ አሜሪካ ማንኛውም ሰዓት በኢራን ወታደራዊ ኢላማዎች ላይ እጅግ አውዳሚ የአየርና የሚሳኤል ጥቃት በቀላሉ ለመሰንዘር የሚያስችላትን ስልታዊ ወታደራዊ አቀማመጥን እንድትይዝ አድርጓታል። የወታደራዊ ጉዳዮችና ስትራቴጂካዊ ተንታኞች እንደሚያስረዱት ከሆነ በአንድ የባህር ቀጠና ውስጥም 3 ግዙፍ የጦር አውሮፕላን ተሸካሚ መርከቦችን በአንድ ላይ አሰልፈው ወታደራዊ ኦፕሬሽን ማካሄድ መካከለኛው ምስራቅ ታሪክ ውስጥ ባለፉት ጥቂት 10 ዓመታት ውስጥ በጭራሽ ያልታየና እጅግ ብርቅ የሆነ ክስተት ነው። ይህ አይነቱ ስምሪት አሜሪካ የጀመረችውን ወታደራዊ እርምጃ እስከ መጨረሻው ለመግፋት ያላትን ጽኑ ፍላጎት ለጠላቶቿ በግልጽ የሚያሳይ ትልቅ ምልክት ነው። በአሁኑ ወቅትም ዘመናዊ የአሜሪካ ተዋጊ ጄት አውሮፕላኖች በሆርሙዝ ወሽመጥ ሰማይ ላይ ተከታታይ የሆኑ መከላከያና የጥበቃ በረራዎችን እያደረጉ ይገኛሉ። እንዲሁም ደግሞ የባህር ላይ መጠነ ሰፊ አስከፊ የተባሉ መርከቦችና የክሩዝ ጦር መርከቦች በአካባቢው ምንም አይነት የደህንነት ክፍተት እንዳይኖር እየተንቀሳቀሱ ነው። እንዲሁም የባህር ላይ አጥፊ መርከቦችና የክሩዝ ጦር መርከቦች በአካባቢው ላይ ምንም አይነት የደህንነት ክፍተት እንዳይኖር እየተንቀሳቀሱ ነው። ይህ ጠንካራ የውትድርና አሰላለፍ በቀጠናው ለሚንቀሳቀሱ ግዙፍ ነዳጅ ጫኝ መርከቦች አስተማማኝ የባህር ላይ እጀባ ለመስጠት የሚያስችል ከመሆኑ በላይ አስፈላጊ ሆኖ ከተገኘ በኢራን ላይ ሙሉ በሙሉ የባህርና የኢኮኖሚ እገዳ ለመጣል የሚያስችል የተሟላ ቁመና አለው። በአሜሪካ የተሰጠውና መላው ዓለም በከፍተኛ ስጋት ብሎም ጉጉት ውስጥ የሚጠብቀው የቅዳሜ ዕለት የጊዜ ገደብ አሁን እጅግ በጣም እየተቃረበ የመጣ መስሏል። በቀጣዩ የዓለም ሰላም ላይ ትልቅ ጥላውን አሳርፏል። የአሜሪካ ከፍተኛ መንግስት ባለስልጣናት እንደሚጠብቁት ከሆነ ኢራን በኦማን መዲና መስቀት ከተማ ከተካሄዱ ተከታታይና ሚስጥራዊ ስብሰባዎች በኋላ ለዓለም ማህበረሰብ ግልጽ የሆነ ይፋዊ የሰላም ቃል ኪዳን መግባት ይኖርባታል። ይህ ቴህራን ቃል ኪዳንም በዓለም አቀፍ የንግድ መርከቦች ላይ የምታደርገውን ጥቃት በአስቸኳይ እንድታቆም እስካሁን የፈጸመቻቸውን ዓለም አቀፍ ባህር ላይ ሕጎችና ጥሰቶችን በይፋ እንድታምን እንዲሁም ደግሞ በሆርሙዝ ወሽመጥ ውስጥም የሚገኙ ሁሉም የንግድ መተላለፊያ መስመሮች ያለምንም ገንዘብ ክፍያ ማለትም ቀረጥ ወይም ደግሞ የታሪፍ ጫና ለሁሉም ሀገራት ክፍት ሆነው እንዲቀጥሉ እንድታረጋግጥ የሚጠይቅ ነው። አንድ ስማቸው እንዳይጠቀስ የፈለጉ ከፍተኛ የአሜሪካ ባለስልጣን ጉዳዩን እጅግ ግልጽና ኃይለኛ በሆነ ቋንቋ ሲያስረዱ ነገ ኢራን ይህንን የአሜሪካን አቋም ተቀብላ ይፋዊ መግለጫ የማትሰጥ ከሆነ መጪው ጊዜ ለነሱ በጭራሽ መልካም ቀን አይሆንም በማለት አስጠንቅቀዋል። የዚህ ታላቅ የኃይል ፍጥጫ መዘዝና ሊያስከትል የሚችለው አደጋ ከፋርስ ባህረ ሰላጤ ወሰን አልፎ እጅግ በጣም ሩቅ ወደ ሆኑ የዓለም ክፍሎች የሚደርስ ነው። የኢራን ድፍድፍ ዘይት ዋነኛና ትልቅ ገዢ የሆነችው ቻይና በአሁኑ ወቅትም በቀጠናው ላይ እየታየ ያለውን ወታደራዊ ውጥረት በከፍተኛ ስጋት መከታተሉ አልቀረም። ካለፈው የኃይል አቅርቦት መናወጥና የዋጋ አለመረጋጋት ገና ሙሉ በሙሉ ያላገገመችው አውሮፓ ሌላ ተጨማሪ የነዳጅ ዋጋ ጭማሪና የኢኮኖሚ ቀውስ እንዳይከሰት በከፍተኛ ፍርሃት ውስጥ ሆና ክስተቶቹን የተመለከተች ነው።
የአሜሪካ ወታደራዊ ካምፖች በገዛ ግዛታቸው ውስጥ ያስጠለሉና የዋሽንግተንን የቅርብ ወዳጅ የሆኑ የባህረ ሰላጤው አረብ ሀገራትም ቢሆኑ በአንድ በኩል ለአሜሪካ ወታደራዊ እርምጃ የሚያደርጉትን ድጋፋቸው ለማሳየት እየሞከሩ፣ በሌላ በኩል ግን ኢራን በእነሱ ላይ ልታደርስ የምትችለውን አስከፊ ወታደራዊ አጸፋ እርምጃ በከፍተኛ ሁኔታ በመፍራት በሁለት ዲፕሎማሲያዊ ሰልፎች መካከል ተጨንቀው ይገኛሉ። እስራኤል በበኩሏ በዚህ ሂደት ውስጥም እጅግ በጣም ንቁ ተሳትፎ እያደረገች ያለች ሲሆን ለአሜሪካ ጦር ኃይል ጥራት ያላቸውን የሚስጢር መረጃዎች በየቀኑ ከመስጠት ባለፈ በራሷ ተነሳሽነትም በርካታ ሚስጥራዊ ወታደራዊ ኦፕሬሽኖች በኢራን ላይ እያካሄደች ትገኛለች። የቅዳሜው መጨረሻ የጊዜ ገደብ ሰዓት እጅግ በጣም እየተቃረበ በመጣበት በአሁኑ ወቅት ላይ የመላው ዓለም ህዝብና የፖለቲካ መሪዎች አይን ሁሉም ሙሉ በሙሉ ወደ ኦማን መዲና መስቀጥ ላይ አርፏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማን ከፍተኛ ባለስልጣናት ጋር ያደረጉት ያለው አስቸኳይ ውይይት ምናልባትም የኢራን መንግስት ክብሯን ሳይነካ ከገባችበት የፖለቲካ ማጥ ውስጥ ልታስወጣ የምትችልበት አዲስ የሰላም መግለጫ ሊያስገኝ ይችላል፣ ወይም ደግሞ አሁን ያለውን የዲፕሎማሲ መንገድ ሙሉ በሙሉ በመዝጋት ቀውሱን ይበልጥ ወደማይመለስበት ጥልቅ ገደል ውስጥ ሊከተው ይችላል። የአሜሪካ ባለስልጣናት እንደገለጹት ከሆነ ደግሞ ከዚህ ወታደራዊ ፍጥጫ ጎን ለጎን በሚስጢር እየተካሄደ ባለው ሌላው ድርድር ላይ በኒውክሌር ጉዳዮች ዙሪያ የተወሰኑ ተስፋ ሰጪ እድገቶች የታዩ ቢሆንም ኢራን በሆርሙዝ ወሽመጥ ላይ ፈጸመቻቸው ተደጋጋሚ የባህር ላይ ጥቃቶች ግን የቴህራንን ታማኝነትና ዓለም አቀፋዊ ግጋትን የማክበር ቁርጠኝነትን ሙሉ በሙሉ ትልቅ ጥያቄ ምልክት ውስጥ የከተቱ ናቸው። ፕሬዝዳንት ትራምፕ ለዲፕሎማሲያዊ ተደራዳሪዎች የተወሰነ የውይይት እድል የሰጡ ቢሆንም ይህ የሰጡት እድል ግን በጣም ጠባብና ረዥም ጊዜ የማይወስድ መሆኑ በግልጽ አስታውቀዋል። አሜሪካ በአሁኑ ወቅትም ድርድሩ ካልተሳካ ተግባራዊ የምታደርጋቸውን ይበልጥ ጽኑና ኃይለኛ አማራጮችን፣ ወታደራዊ እቅዶችን በከፍተኛ ደረጃ እያዘጋጀች ነው። ኢራን በበኩሏ ከዚህ ቀደም የተፈረመውን የጋራ መግባቢያ ስምምነት እያከበረች እንደሆነ እየተከራከረች በሆርሙዝ ወሽመጥ ላይ ያላትን ፍጹም የሆነ መብት ለማስከበር እንደምትገደድ በጽኑ እየገለጹ ይገኛሉ።